ለካ ሴፉ ጋር የምትጠየቁት መጀመሪያ ዝነኛ ስትሆኑ ነው። ምን ይሻላል ሴፉሻ? እሺ ትመጣላችሁ፣ ትጠየቃላችሁ። እዚህ ሴፉ ጋር ሴፉ በኢቢኤስ በጣም የምንወደው ወንድማችን እንወዳለን። እንኳን ደህና መጣ ግን በደንብ አላላችሁ። ሰላም ነው አንዱ አለን እግዚአብሔር ይመስገን። ሁሉ ሰላም ሰላም ነው ሁሉ ሰላም። ዝነኛና ታዋቂ ትሆናላችሁ ብሎ ራሱ ዝነኛ የሆነ አንዱ ዓለም ብቻ ሌሎችን እየገፋፋ ራሱ በአቋራጭ ዝና እንዴት ይዞሃል? አካሄዱ ሁሉ ተቀይሯል። አሁን እንደ በፊቱ አይደለም። አይደለ? እስኪ እንዴት ነው? በፊት እንዴት ነበር? በፊትማ ፒንሳ ለማንሳት ነው የምትሮጠው። አሁን በቃ ማይክ ስለሆነ የእግዚአብሔር ስራ ነው እሱ። ጥያቄ ቴስታታውንስ በየደ ሆኖ ከነጻነት ጋር መሳሰል ትንሽ ሞርጃት? አዎ ተሞርዷል። በያጅ መሆን በጣም ኮፒ ነው። ኧረ በእናትህ በጆሮ በእናትህ ኧረ እኔንም በየድልኝ ጸጉሬን ነው በየደ ይለኛል። በየደ ሞክረ ከብብቴ ላይ አንስታ አናቴ ላይ አድርግልኝ ይቻላል። ችግር የለውም ግን እንዲህ ብለህ መሄድ ነው። ሰነዳኒ ላጤ ብራንድ ላጤዎች እዚህ ጋር ይታዩናል። እሺ ላጤዎች ብዙ ጊዜ ከተከራይ ቤት ቶሎ የማይወጡበት ምክንያት ምን ሊሆን ይችላል? ግልጽ ነው። መልእክት እስካሁን ስላልወጣች ትናገር እንጂ ድል ሰው ስለማንጠቀም ብላለች። አፍቅሩ ማንን አፍቅሩ? ያው ኪራይ እንዳይጨምርበት ክራይ እንዳይጨምርብኝ። ኦኬ ቤተሰቡናል። ላጤዎች በቤት አከራዮቻቸው ብዙ ጊዜ የሚወደዱት ለምንድን ነው? ያው ነው መብራት ምናምን አንዳንድ ነገሮች ውጪ ስለማይበዙባቸው። በሻማ ነው የምትኖረው? በጠይቅ ሽንት ቤት ተጠቅሞ ቶሎ ስለሚወጡ እኮ ነው። ተመካከሩ። ለምን እንደሚወደዱ እኮ ነው አከራዮቻቸው። እኔ ግን በመመካከር ግብዛት እዛው እንዳይጋቡ ነው ተግባብተው አፉ ውስጥ እኮ ልትገባ ነው። አሁን ያው ቤታችንን በትዳር ይባርካሉ ብሎ ስለሚያስቡ ላጤዎች ብዙ ጊዜ የሚጠፋባቸው የቤት ውስጥ ዕቃ ምንድን ነው? አንድ ነገር ካልሲ ነው። የሴትና የወንድ ይለያያል። ካልሲ የእነሱ ነው። አንቺ ብዙ ጊዜ የሚጠፋብሽ ምንድን ነው? ኩል ወንደላጤዎች ጠዋት የማይነሱት ለምንድን ነው? ቁርስ የለም። ቁርሳቸውን ነው የሚበሉት። መልሱ ግን እኛ ጋር ነው ያሉት። ወንደላጤዎች ጠዋት የማይነሱበት ምክንያት ምንድን ነው? እንደገቡ እንዴት ነው የሚነሱት? አምሽተው ስለሚገቡ